አሁን ይሄ ሰውዬ የኔ ማር የኔ ወተት ሲባል እንደዚህ አንበሳና ነብር የሚያወርድ ከሆነ በቃ ስስጎኑን ማጥናታቸው ራሱ ጥበብ አይመስልም? ሴቶቻችን መርዝነት ነው። ሔዋን አዳምን እኮ ያወጣችው በመርዝነቷ ነው። እሱ ለምን አባቱ ነው የሚንጀላጀለው? ነው አሉ ጥበበኞች አሉ። ለምን ተስፋ ይሰጡታል? ያኔ ህይወት ነው። ከአንተ ጋር ወልጄ መንታ ወልጄ መታየት ልጆቻችን አብረው እንዲያድጉ ምናምን እያለች ነው የምታወራው። ታስወጥ ይደው ከዛ ምን ያደርጋል ሰውዬ? ተስፋ አለ አልኩህ እኮ 4 ልጅ ያለው ሚስት ያለው በጣም ጽድት ያለ ሚስትየው የተማረች ቆንጆ ሚስት ምንም ያልጎደላቸው በቤታቸው ላይፍ ያላቸው እሷን ትቶ አንበሳ መስጠት ጀምሮ አሁን አስረግዞ ኢትዮጵያ ያስቀመጣት አንድ ሴት አለች። ሌላ ሄዶ አረብ ሀገር አስረግዟት ወደ ኢትዮጵያ ልኮ ፕሮሰስ እያደረገላት ያለቻል። ጨካኝ እንዴ! ከ4 ልጅ በላይ ከቤተሰብ ምንም ከማረግ ሌላ ምን ሶሻል ሚዲያ ላይ ጠፍቷል። ልጁ የቤቱን እያጎደለ ነበር ለዚህ ሲሰጣት ነበር። አንድ 10 ሺህ ነው 15 ሺህ ከቪዛ የወሰድኩ ያለው ሰውዬ ነው። ባንክ ስቴትመንት የመጣለት 15 ሺህ ነው 25 ሺህ የመጣለት የተባለው 50 ሺህ። እሱ ቤት ውስጥ ዲፕረስድ ሆና ባሏ ትራክ ድራይቨር ነው። ዲፕረስድ ሆነች። እንግዲህ ስልክ እያወራች ከእሱ ጋር እኮ ማውራት ትችላለች። ከዛ እያወጣች በጊፍት 50,000። ሌላ ጥያቄ ልጠይቅህ። እኔ ለምሳሌ ጌም ስጫወት ሶስቱም አንበሳ ያወረዱልኝ ሴቶች ናቸው። ሶስቱም አብዛኞቹ ጊፍተሮች ወንዶች ናቸው ይባላል። ለሴቶች ነው የሚያወርዱት ይባላል። ወንድ ሆነው ለወንድ የሚያወርዱ አሉ ወይስ ከወንድ ምንም የምናገኘው ነገር የለም? ሲምለስ ምን ያደርጋል? እኔ አሁን ጌም ላይ አለ ጌም ላይ አለው ለአንድ ሰው ስፔሲፊካሊ በየቀኑ አሁን ለምሳሌ ለአንተ 10 አንበሳ በየቀኑ የምታወርድል ሴት ካለች 10 አንበሳ ወይም 9 አንበሳ ወይ የሆነ ነገር አንተ ጋር ብቻ ታርጌት ያደረገች ካለች ምን ብለህ ነው የምታስብ? ቴዲ የእሷ ቀበጥ ብዬ ስሜን እቀይራለሁ። አከተመ ሰብለ ከሆነ ቴዲ የሰብለ ቀበጥ። አንተ በአንድ አንበሳ ነው አስታውስ። አሁን 3 አንበሳ ነው ያስታወስከው። ለመጥራት የሚዘገንን አንበሳ እኮ ነው የወረደላቸው። ቁጥሩን አያውቁትም። ዙ አረገው ቁጥሩን አያውቁት ዙ አረገው ቤቷል። እሺ ከዛ አልፈልግም ስለሆነው ስሜን የሚያጠፋው ትባላል። ቤተሽን ዙ ካደረገ በኋላ ምን አባሽ ሆነሽ ማትፈልጊው? ዳርቾ የክብር በይልኝ ከቤተሰብ ጋር ጣሊያን ቫኬሽን ብትመጡልኝ ደስ ይለኛል እያለች ነው። አይቀርም እናቱ እና እውነቴን ነው የምልህ ገባ። እንደዛ የሆነ ወንድን አብረው በውስጥ ሁሉ ነገር ሲያደርጉ ቆይተው ምንም እንዳልተፈጠረ እሷ ብቻ ተፈላጊ እንደሆነች አድርጋ የምታወራልህ ሴት ነው ያለችው። እቻውን በርበሬ እያጠንክ መግረፍ ነው ያለብን። እንደዚህ አይነት ውሸታም ደረቅ ሴት እኔ እሱ ሳይሆን መሰለኝ ምን መሰለኝ የሚደብረኝ ከአብዛኞቹ ከሁሉም አይደለም። አሁን አብዛኞቹ ትላንትና ቲክቶክ ላይ ሲመጡ እናውቃቸዋለን። እኔ ድህነትን ብዙ ጊዜ ማመሰግነው ድህነት አጉል ባህሪያችንን አስሮ አስቀምጧል ብዬ አስባለሁ። ትክክል። በጣም ለድህነት ምስጋና ያስፈልጋል። በተለይ እንደኛ ላለ ማህበረሰብ ታፕታፕ አስደርገው እኮ አስቀጥሬ ነው ማሰራሽ የሚሉ ሰዎች አሉ። አንተ ጊፍት አሎክ ያደረገው ባህሪያቸው አንዳንዶቹ ሰምተሃል እንዴት ድሃ እንደሚጠየፉ የስነ ምግባር ጉድለት። አንዳንድ ጊዜ እግዚአብሔር ለበጎ ነው ለካ እንደዚህ አስሮ ቁጭ ያደረገን ትላለህ። በተለይ አንዳንዶቹ እኔ በተለይ ይቅርታ አረብ ሀገር የሚላኩት ሴቶች በህይወት በቤተሰብ አብዛኛው ሁሉም የቤተሰብ በጣም ችግርተኛ ቤተሰብ ነው አረብ ሀገር የሚልከው። ልጄ ለአረብ ተገርደሽ ገንዘብ አምጪልኝ የሚል ቤተሰብ በቃ ምንም አማራጭ ያጣ ነው። አረቦቹ አብዛኛዎቹ አንቸልችለው ነው ትሪት የሚያደርጓቸው። አብዛኛዎቹ የተቀደሱ አንዳንድ ቢኖሩ አብዛኛው እጄ ተብላ ነው ገና የአረቡን ድምፅ ስትሰማ የምትገባበት የሚጠፋት ነው ያለችው። በችግርተኝነት ነው የሚኬደው አረብ ሀገር እንጂ ሀብታም ልጁን አረብ ሀገር አይልክም። ያንን ረስተውት ሲንቦጣረሩ መጠው ቲክታክ ላይ ሲበጠረቁ ስታይ
ጌታ ሆይ ድረስ ትላለህ። ጌታ ሆይ ድረስ በፊልተር ስላማሩ በአንድ እርጥብ ፎጣ የሚጠፋ መልክ ይዘው ዊጉን አንስተ እርጥብ ፎጣ ፊቷ ላይ አድርገው ካንጋሮ የምትመስል ጓገጭ ትላለች። እውነቴን ነው የምልህ። እርጥብ ፎጣ አንጣና ዊጓን አንሳው ላጥ አድርገው እዚህ ጋር ጅግራ በልቼ ጠጉሯ እዚህ ጋር የገባች ፊቷ ቀንዳውጣ የምትመስል ሴትዮ ትመጣና በቃ ካለኔ ሰው የለም ትላለች። ስንቀጣጣ እንኳን ፊልተር አጥፉ ብዬ ሰድቦኝ ነው የወጡት። አሁን ሰላም ሄለን ወርቅዬ በፊልተር ላይ ተጣላል። ጌታ ምስክሬ ፊልተሩን ኖርማል አድርጊው በኖርማል እንዳንተ አውሪኝ አልኩ ብለውኝ ደግሞ ሲያጣሉ የተረገሙ እሺ የተረገሙ ጀለሶቼ ዮኒ ብለው አስቀጡና ዮኒ በቃ ፊልተር ሻወር ቢባሉ ሚጥሚጣ በርበሬ ብሎ ምንም የማይባሉ ልጆች አይ በቃ ፊልተሩን አጥፊው አልኳት። ልትበላው እንደያዘች የኔ አምላክ ደግሞ እንደምታየው የእሷን በአደባባይ ኃይለኛ ዘራፊ መሆኗን አሳየ። ጌታ ገለጸ እና ልል የምፈልገው ምንድነው በአደባባይ ደፍሮ ፊታቸውን የማያሳዩ ሰዎች እዚህ ላይ መጣው አክት ሲያደርጉ ስታይ ራሳቸውን መግዛት ያቃታል። ትላንት ስናቃቸው አፈሬ መሰሉ። ያ ነው ብዙ ጊዜ የሚጎዳው ብዬ የማስበው እና ሀምብል ያደርገናል። ድህነት የስ በጣም 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 ያላየ ሰው እንደዛ ሲበጠረቅ ስታይ ጊፍቱ ቢቀር መኖሪያ የሌለው ያሳዝናል። አይ መስከን አለባቸው። በጣም ኤክስትሪምሊ ስነ ምግባር የጎደላቸው ናቸው አብዛኞቹ። አይ ዶንት ኖ እኔ ሌላ ዓለም ላይ እንግዲህ የሌላ ሀገር ዜጎች ጌም ይጫወታሉ። አዎ እንዴ ያሁን ከገመሮች ጠራ ካልከኝ እንደ ፊፊ መወዳት የለችም። እሷ እንደ አረ ሌላው ቦሊድ ውስጥም ሆሊድ ውስጥም ካሉ እኮ አርት አዎ ግን ጨዋነት ባህሪዋን ካልቸሯን ምኗን ያልቀየረች ገንዘብ ኖራት አልኖራት የማትገረም ፊፊዬ እንቁዳል። የሴቶች በአበሻ ካልቸሯን ያረሳች እንቁ ሴት ፊፊ የማያወርድላት ነገር። የአበሻ ግን የሚያሳዝነ አብዛኛዎቹ ዳቦ ቤታቸው ታይቶ ነው። 5 አንበሳ 7 አንበሳ በሙሉ የወረደላት አሳይታል ነው። ስለዚህ ይሄ የሚያሳይ ሴት ጊፍተሮች ናቸው ያለምንም ቅድመ ሁኔታ ጊፍት የሚሰጡ እንጂ ወንዶቹ ሴቶች ካከበሩ ከወደዱ ወንዶቹ እኔ አሁን ሴቶቹ የሚወዱኝ ቤተሰቡን ያከብራል፣ ለልጆቹ ያለው ክብር ዮኒ በሀቅ አይደራደርም ምናምን ይሉኛል እና እሱ ነገሬን ይወዱልኛል። በዚህ በጣም በጣም እኔም አከብራቸዋለሁ ወዳቸዋለሁ ይላል ዮኒ። በቃ በዚህ ነገር አይደራደርም በቃ ያራዳ ልጅ ይላል። እነዛ ግን አቴንሽናቸው አንበሳ ሲሰጥ የሚያሳዩት አክሽናቸው ያ ሰው ሲገባ የሚያደርጉት ነገር በውስጥ መሴጅ የሚያደርጉት ነገር ለዛ ጊፍተር ማየት ትችላለህ። በቃ አጥምደው እጥብ ካረጉት በኋላ ሲያልቅ ዘርበል ከዚህ። እኔ ግን ልንገርህ አንድ ነገር፣ ይሄን ሪከርድ አድርጎ እዚህ ቲክቶክ ላይ በመጣ መዓት ቲክቶክ ላይ በምታዩት እነዚህ በተለይ በአብዛኞቹ በሴቶቹ እየሆነ ባለው ነገር ምንም የማያውቁ የቤተሰብ ሰዎች ህይወት መሬት ላይ ያሉ ወገኖቻችን ህይወት ምጠፋ ይመስለኛል። በቀጥታ የምትገዳደሉ ወይም ደግሞ ነፍሰ ገዳይ ቀጥራችሁ የአንዳችሁን ቤተሰብ የምታስገድሉ ይመስለኛል። ምክንያቱም ሁኔታዎቻችሁ ፍጥነት የጎደለው ነው። አንዳንዶቻችሁ ቀጥታ ከቤተሰብ ጋር የምታያይዙ አላችሁ እና እኔ አይታኛል ያ ሚሆን ይመስለኛል። እንደዚህ ሃይ ባይ ሴቶቹ ያደርጋሉ። የሴቶቹ ቀጥታ ቤተሰብ ጋር ነው የሚሄዱ። ለምን? እርስ በራስ ሁለቱም ልክ ናቸው። አንዷ አጥፍቻለሁ የምትል ሴት የለችም። ስለዚህ ሁለቱም ልክ ስለሆኑ ለመጎዳዳት ጥግ ድረስ ይሄዳሉ። የት? ፋሚሊ ጋር ልጆች ጋር ሄደው የሆነ ሰው ማስደፋት ይፈልጋሉ። በዛ ነው የሚያሳዩ። ሴቶች ጨካኞች ናቸው። የጥቅም ሴቶች በጣም አረመኔ ናቸው። አሁን ቤተሰብ ጭራሽ
ከዚህ በፊትም ነበረ። ከዚህ በፊትም ሄለን ወርቅዬ የምትባለውን ለማስደፋት የሰሩ አጀንዳዎች ነበሩ የተሰሩ። አሁንም ደግሞ እንደዚህ አይነት አለ። ነገም ይቀጥላል። የሴቶቹም አይቀርም። ሴቶቹ ሲጣሉ አረመኔ ናቸው። አረመኔ ናቸው ሲጣሉ። የሆነ ተነጋግረ ላሽ ትላለህ፣ ወይም ደግሞ ከዛ ሰው ጋር ተጣለ። አንድ ሀገር እየኖሩ ተቀጣጥረው ተገናኝተው እኮ መደባደብ ይችላሉ ከፈለጉ። አንድ ሀገር ላይ ነው የሚኖሩ። አንድ ሀገር ላይ እየተገናኙ ተጠባብቀው ሌላ ሀገር ላይ ኢትዮጵያ ያለውን ምስኪን ካልተፋጀን ይላል። ያ ስለዚህ እያንዳንዳቸው የሚሰሩት አንደኛ የመበለጥ ስሜት አለ። በተለይ ሴቶቹ አንዳንዶቹ ሰክሰስ ያላቸው ጅሎች ናቸው። ሰክሰሳቸውን አምጥተው ለዚህ አበሻ ያሳያሉ። ሰክሰስ እኔ ጌታ ብሎ ፕራይቬት ጀት ብገዛ ትገለኛለህ፣ ለአበሻ ላሳይ ሞቴን እመርጣለሁ። አሁን ሸው ይሆናል በብዛት ምንድነው አንተን ማጥራራት፣ አንተን መስደብ፣ አንተን ምን ማለት። ባለፈው በጣም የተናደድኩትና የበሸኩት በብድር በምንድን ነው በገንዘብ በምን የተገኘ በመዋጮ $2000 ገንዘብ መኪና ገዛ ብሎ ስሜን አጠፉት። ቀልቡን ገፈፍኩ አሳይቼ ማለት ነው። ሳልፈልግ በመዋጮ $2000 መኪና ገዙለት አሰባስቦ ይሄ መናጤ ምናምን ብለው ሲሉ 2024 አውጥቼ ሳሳያቸው አፋቸውን ዘግቶ። ግን አልፈልገውም። የማልፈልገው ነገር ነው ፈጣሪ በሚያውቀው። አብዛኛው ግን ሰክሰስ ሲኖር እንደ ሀበሻ ሰክሰስን ለማጥፋት የማይሰራ ሰው የለም። ለማጥፋት ያንተን ነገር የሆነ ለማጥፋት የማይሰራ ሰው የለም። እና በጣም 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 እኔ ያው ቲክታክ ላይ ያለውን እንጂ ሌላውን አያክሉም። 100% ሹር የስ። ግን የቲክታክ ጌመሮች አብዛኛው የሚበጠረቁት በተሰጣቸው ገንዘብ ነው። የሚበጠረቁት የሚያነጅቡት እንዲነን የሚሉት በሰሩት ገንዘብ አይደለም። እና ይገር ስቴይ ሃምብል ለማለት ፈልጌ ስቴይ ሃምብል። እሱ ነገር እግዚአብሔር እርዳችሁ ነው የምለው። አብዛኛዎቻችሁ በጣም በዚህ ነገር በተለይ ሴቶች አሁን ወንድ ጸብ የለም ካየ ማን ነው በአሁኑ ሰዓት የሚጣላ? ንገረኝ እስኪ። የተጣሉ ሰዎች አሉ በአሁኑ ሰዓት ክፉ የሚነጋገሩ እየወጡ አንተ እንደዚህ አንተ እንደዚህ ወፍ የለም። አሁን ኖባዲ ከወንድ አንድ አለ ሁሌ የሚል ከወንድ ችግር የሆነብን ዝግመተ ለውጥ ያልጨረሰ አንድ ሰው አለ። እሱ ነው አንድ ሰው አለ። ከዛ ውጭ እሷ አንቆጥረውማ። አባቴ ስትቆጥር እኮ ነው ኢንኮምፕሊት የሆነ እንትን ያለው ሳይክሉ ስቴጅ ሳይጨርስ ይወጣ አንድ አለ። ከዛ እንደነገርኩ ነው እሱ እንደ ወንድ አይቆጠርም። ገባ የፈለከው ማለት ይችላል። we don't care but በሴቶቹ ከመጣ እያንዳንዱ ጸበኛ ነው። እያንዳንዳቸው በሚዘገንን ሁኔታ የምታየውን ባህሪ እያሳዩ ነው። ለምን ጸባቸው የጌመር ነው በነገራችን ላይ ሌላ አይደለም። ትትሻያ አንቺ ማን ላይ ተደርሻለች? ጸባቸው በነገራችን ላይ የጌመር ነው የጊፍተር ነው እንድታውቅ። ጸባቸው የጊፍተር ነው። ዋው ኦ የስ ጸባቸው የጊፍተር ነው። እነዚህ ጊፍተሮች አሁን እኔ ብዙ የተማሩ ሰዎችን አለው ላይቭ ገብተው የተማሩትን የጥናት ውጤት ሲያካፍሉ ማቸው አሉ። አበባ የሚሰጣቸውም የለም፣ የሚያበረታታቸው የለም። አንዳንዶች በስነ አእምሮ ላይ ምክር ሀሳብ የሚሰጡ አሉ፣ የሚሰብኩ አሉ። ብቻ ማህበረሰብ የሚያንጹ ሰዎች አሉ። እነዚህ ጊፍተሮች ድክመታቸው የሴት ልጅ ፕራይቬት ፓርት ነው ማለት ነው እንጂ ከሴቷ ለምሳሌ አሁን ጌም ሲጫወቱ የሚያካፍሉት ወይ እውቀት አለ እኚህ ሰዎች በምን ተማርከው ነው ምናምን ቢባል ሊጠቅሱት የሚችሉት ነገር የለም ማለት ነው። እንግሊዝኛ እዚሁ እየኖሩ አንብቡ ብትላቸው አለ ስንት ዘመን አውሮፓና አሜሪካ እንግሊዝ ተቀምጠው አሜሪካን ሀገር ተቀምጠው they can't even say a word። አንዷ ባለፈው ናይፍ የሚለውን ክንፍ አለች። ክንፈ ሰላም ነው አለች እኮ ኦኬ ይመቻችሁ። ከኔ ጋር እንደዚህ እየተዝናናን እናዝናናለን። በርበሬ ምንድን ነው ስትባል ዶሮክስ ያለች እኮ ናት። ዶር ምንድን ነው? በር ኦክስ በሬ አንድ ላይ አንብበው በርበሬ ዶሮክስ ማለት በርበሬ ማለት ነው ያለች። አቤት እውቀት እያለ ሚዳቆ ነብር ያወርዳል።
ታዲያ አቤት መጠበብ እያለ አይ ቴል ዩ ኢኳል ከሚል ጋር እኮ ተሰልፈን ነው ግራ ይገባል። አይ ሌላው ግን እውነት ቁም ነገር እንትኑ ስራውን ስሩት። ስራው እኔ ነግሬያቸዋለሁ። በተለይ የ$57,000 ኬዝ ከፈታው በኋላ ትዝ ይላል የኤለን ወርቅዬን ጉዳይ። ይሄ ነገር የማትበሉት ስራ ነው ያልኳችሁ ነው። ስራ ምን ሆነ መሰለ ሺ ቢካም ቬሪ ሰልፊሽ። ችግሩ የሷ ምንድን ነው? አልጠግባይ ሲተፋ ያድራል። አሁን ለሄለን ጸባቸውን መግራት አልቻሉም አብዛኞቹ። ብዙ አሁን ምንድነው ያደረገችው? እሷ ተንገበገበች በጣም ኤክስትሪም እና አልጠግባይ ሲተፋ ያድራል የሚባለው ነገር ይሄ አንዳንዴ ባለ ማመስገን ምንድነው ስተፋ ያደረችው ልጅቷ ያሰበችው ምንድነው? ያንን ብር የሚያወጣላት የለም። አሜሪካንም ታክስ ያስጠይቃል፣ አውሮፓም ወደ ቢያንስ የ30% ታክስ አለ። የ$60,000 የ$50,000 30%ቱን አስበው ስንት ሊሆን። ግን የዛን ጊዜ የወሰንኩትን ውሳኔ አየው። እንሰማለን እንፈርዳለን ብዬ በእሷ በኩል ነው የወጣው ብዬ የፈረድኩት ገባ። ስለዚህ በእሷ በኩል አወጣችውና እንደ ጌመር አድርጋ ከዛ በኋላ ለምና የቀረውን ተካችው። ያሳዘነች ፊፊሻ ትክክለኛ ፊፊሻ ያሳዘነች አልቀሳ $5,000 ለቀቀችባት። ሌሎቹም እኔ ቢጠሩኝ አልመጣልም ነው የማላምንበት ጉዳይ ነው። አሳዝና የነበር እውነት ሲናገር ግን when I found out the truth ሴቶች አልቅሰው ምን ያህል እንደሚሰሩልህ sometimes በዛ ማወቅ ትችላለህ። አልቅሰው ራሷ በልታው ከእህቷ ጋር ገንዘቡን አልቅሳ እንደገና ብር ይዛ ላጣል። ግን ስሟ ሴት ገባል። ይሲወርም ሳይ sometimes ገንዘብ ብቻ ህይወት አይሆንም። ገንዘብ በመዝረፍ ህይወቴ ይቀየራል የተባለ ነገሮች በሙሉ ሊበላሽ ይችላል። ለምን? I believe in karma. What goes around comes around. ገባ? የሰራው ነገር አገኛታል። እና አብዛኛዎቹ በዛ ነገር ላይ ችግር አለባቸው ብዬ አምናለሁ። እና ቢያስተካክሉት አትሊስት ትላንት አሁን ለምሳሌ መልካቸው አስቀያሚ የሆኑ ሴቶች ላይ ከማላገጣችሁ በፊት ዳን ከመሳደባችሁ በፊት ይህም ከመጀመራችሁ በፊት ያላችሁን መልካችሁ ቢያንስ ቆየት ያለ ቪዲዮ ሄዳችሁ መመልከት ያስፈልጋል። አንዳንድ ሁላችሁንም እያልኩ አይደለም፣ ትሁት መሆን አለባችሁ። ያ ነው ነገር እያንዳንዳችሁ ስትመጡ እናውቃለን ምናምን ስትጫወቱና እግዚአብሔር በኪነ ጥበቡ መቼስ ታምራዊ አምላክ ነው፣ ለውጧል። ኢትስ ኦኬ። ግን ያ የትላንት ሰው ማንነቱን ረስቶ ዛሬ ድሃ ላይ አፉን የሚከፍት ከሆነ ድሃዎች ምናምን ረሀብተኛ እያለ የሚሳደብ ከሆነ እንደው እግዚአብሔር እንኳን 2-3 እድል ቢሰጥሽ ሰይጣን ዝም አይልም። አፈር ከድሜ ያበላሻል። እና ቢያንስ ትህትና ያስፈልጋል የሚል እምነት አለኝ። ትህትና ምንድነው ችግሩ መሰለ ቴዲ? አብዛኛዎቹ ችግራቸው እንዳልኩ መጽሐፍ በዞረበት ዞሮ አያውቁ። ማስተዋል የሚመጣው እኮ በተወሰነ መልኩ ስታነብ ነው። በተወሰነ መልኩ የሌሎቹን ስታይ ነው። በተወሰነ መልኩ ቤተሰብን መፍራት ስትችል፣ ያኖረን ካልቸር ማክበር ስትችል። አሁን ለምሳሌ እኔ የበፊት ስድቤ ዱቄት የምለው ፓርላማ ድረስ ዱቄት እያሉበት ነው። ላስላስ የምለው ነገር ፓስተሮቹ ላስላስ እኛን ላስላስ ያደርጉናል አንዳንዴ እያሉ መናገር ጀምረዋል። ይሄ በአናተ ተተከል ስል እንደ ትሬንድ ሆኖ አንዳንዶቹ የሚሉ ነበረ። ከብዙ ቦታ ላይ የወጣ ነገር የሚዘገንን ነገር ኢቭን በስድብ ደረጃ ወጥተን ለመናገር ይደብረን ነበር። የምን ያመጣኝ ሶሳይቲ ያንን አላስተማረኝ። ግን አንዳንዴ ትንሽ ጓ ስትል ሰው ስለሚሰማ ያቺን ነገር ለመጨመር ነው ያደረግነው። ሌሎቹ ግን የሚሳደቡት ስድብ ልጅ እንኳን ነው የሚሰደው። ልጅን እንኳን ጭካኔያቸው ጭካኔ አይደለም። እናት አባትማ ብራንድ፣ ሚስት፣ ልጅ ማን ይቀራል? እንደ ኢትዮጵያውያን በዓለም የሶሻል ሚዲያ ታሪክ እናቶች የተዋረዱበት መድረክ የትም ዓለም ላይ ነው። ለዚህ ደግሞ
ታፕታፕ ከማድረግ ጀምሮ አበባና አንበሳ ከመስጠት ጀምሮ የተባበራችሁ በሙሉ እኔ በእግዚአብሔር ሕልውና ላይ አልጠራጠርም። በተለይ እኔ አንጠብቆ ይከፍላችኋል ብዬ አስባለሁ። እውነት ልንገርህ፣ እግዚአብሔር በሚያውቀው ጆከርና ዳልቻ የኔን እናት ሲሰድቡ እንደነሱ አንበሳ ያወረደላቸው በሕይወት ዘመናቸው አግኝተው ታያውቁ። በእኔ በፖለቲካ የተናደዱ ሰዎች ለነሱ አንበሳ ይጋብዟቸው ነበር። they never got money like that in their life ነው ማለት። ምክንያቱም የሶሻል ሚዲያ ቁንጮ ስለሆንኩ በዛ የተነሳ በንዴት በቃ በፖለቲካው ስለተናደዱ በቃ እየገቡ እናቴ ሁላ ብር እናዋጣላት እየተባለ ማዕረግ ዛሬ የት እንደገባ አይታወቅም። የት እንደገባ አዩ ልጅ ጉራጌው እሱ እናቴን ሰቅሎ ነበር ሲለምንባት ነበር። የአማራ እናቶችን ሰድቧል። እኔ ዮኒ ማኛ እናቶችን የምሰድበው አንድ ቪዲዮ አምጣ። ስለዚህ በዛ ደረጃ የሄዱበት ጥግ ነበረ። በቃ ስላልቻሉ ስላላሸነፉ በፖለቲካው ዚሮ ስለቀጠጥኳቸው አብደው በቃ እናቴ ናት፣ ከዛ ልጆቼ ነው የሚሰደቡት፣ ከዛ ሚስቴ ናት የምትሰደቡት። ደፍሮ እኮ አጠገቤ የሚቆም ዘመድ የላቸው እነዛ ሰዎች። እኔ አንድ ጥያቄ ልጠይቅ። እኔ አሁን ለምሳሌ የማይገባኝ ነገር ማለት ነው እኔ ለምሳሌ ፍሬንድ ካረከኝ ፍሬንድ ነኝ ካመንኩ ፍሬንድ ካረኩ በዛው ደረጃ አይቻምኝ ነው ፍሬንድ ማድረግ። ለምሳሌ ዛሬ ጠዋት እናትን እንዲህ ላርጋት ብናም ብለኝ ከሰዓት አንድ ስቴጅ ላይ በጣም ግልጽ በሆነ መንገድ እንደው ይቅርታ ተሳስቼ ነው ካላልከኝ በስተቀር አንድ መድረክ ላይ አታየኝም። በተረፈ ምድር ላይ እስካለ ሰው ከሰው ጋር ይገናኛል። እሱ የምታደርገው ነገር ታደርጋለህ። ግን አሁን ሰዎች ተሳዳቢዎችን ራሱ ማበረታታት እንዳያቆሙ አንዳንዶቻችን የኛው ጥፋት አይመስልም እንደዛ ተሰድበን መልሰን ሰዎች እድል እየሰጠን መድረክ ምንድነው? ብዙ ጊዜ ከወንዶች ጋር ችግር አይኖርብህም። ችግሩ ያለው ከሴቶች ጋር ነው። ሴቶቹ ናቸው መልሰን አምጥተን ወዳጅ የምናደርጋቸው። ወንዶቹ አንዴ ነው ገባ፣ አንዴ ትነጋገራለህ፣ ከዛ ይቅርታ ጨረስክ። አንለስ ያንተ ቢጤው ይቅርታ ያንተ ቢጤ አልኩኝ ከአንተ ጋር ሁልጊዜ መነታረክ ከኔ ጋር ሁሌ መነታረክ የሚፈልገው ሰውዬ ካልሆነ በስተቀር ወንዶች አንዴ ፒስ ተባባልክ ጨረስክ በቃ ውድ ገባ። ሴቶች ጋር ስትመጣ ግን ስሜታዊ ናቸው። ይሉና ተረጋግተው ሲመጡ እሱ እኮ እንደዚህ ነው ይሉና እንደገና መልሰው ይቀርበዋል። እሱ እኮ እንደዚህ ይቀርበዋል። የሆነ አጀንዳ ሲመነሳ ደግሞ ብድግ ብለው እንደገና ይሰድቧል። ብድግ እያሉ እንደገና ይሄዳሉ። የሴቶቹ ስለሆነ እኔ እነሱን ምን አድርጌያለሁ? አርቄያቸዋል። አሮን ኒደም አልፈልጋቸው በሙሉ ነው እኔ የምለው ለወንዶቹ ራሳቸው። ወንዶቹ ግን አብዛኛው በፖለቲካ መድረክ የሚሰጣቸው አሁን ለምሳሌ ጆከር እና ዳልቻ የፖለቲካ አጀንዳ ነው ያላቸው፣ የግለሰብ አጀንዳ የላቸው። እና በኢትዮጵያውያን እናቶች ነው የፖለቲካ አጀንዳ አለ። አንደርስታንድ ምን አለ መሰለ በእነሱ ለሁለቱ 8 ሰዓት 9 ሰዓት ተሰዳድበዋል። አንዳንድ ሰው ለምን እናት ሲሰደብ ስለማይወድ አባት ሲሰደብ ልጆች ሲሰደብ ስለማይወድ እናቴ አባቴ ቤተሰብ ይሰደባል ብሎ ከፖለቲካ ይሸሻል። ገባ? ፖለቲካ ላይ አይመጣም ስለሚፈራ ገባ? ስለሚፈራ ወይ እናቴ ልትሰደብ አባቴ ልትሰደብ ምንን ከዛ ገስቧል ይጠፋል። ፖለቲካ ላይ አይመጣም ይጠፋል። ቲክታኩን ይተዋል፣ ምኑን ይተዋል። ስለዚህ ስትራቴጂ አለ፣ ዝም ብሎ እንዳይመስል ስትራቴጂ አለው። አሁን የመሰላቸው አሁን ዳልቻና እንትና አሁን በፖለቲካ እንጂ በግለሰብ ደረጃ አይመጡም። አሁን በፖለቲካ አጀንዳ ይዘህ ካልመጣ በስተቀር ያንን እናቱን ላሳፍር ልጆቹን ላሳፍር ብለው ይመጣሉ። በዛ ዜሮ ስትከታቸው ከዛ ይተዋል። ያንን ተውልን። በግለሰብ ደረጃ እየመጡ ያዙ ይልቀቁኝ አይሉ። በግለሰብ ደረጃ የኮምፕሌክስ ጥግ ያለበት ግን አንድ ሰው ብቻ ነው ያለው እንደ ከሀበሻ። በእውነት ነው ቃል በቃል ነው የምናገረው። ከዮዳብ ውጭ ሶሻል ሚዲያ ላይ በወንድ ልጅ የቅናት መንፈስ ያለው የለም። ኢዝ ኖቦዲ። እውነቴን ነው። የቅናት መንፈስ ከዮዳብ ውጭ ዜር ኢዝ ኖቦዲ። ሀበሻ ማንም የሚቀና የለም። ሀብታለኝ ይላል፣ ምን አለኝ ይላል። ግን የቅናት መንፈስ ካለብህ it doesn't matter what you have
it doesn't matter whether you are billionaire or not። በቃ ታጠፋል። የጀለሲ ሜንታሊቲ ካለ በሁሉ ነገር ታለቅሳል። ለምሳሌ ይሄን ያህል ጊዜ ቆይቶ 5 ዓመት ሶሻል ሚዲያ ላይ 2021 ነው የመጣው። 4 ዓመት ከምናምን 400 ሺህ አልገባም። ሁለቱም አካውንቱ አልተዘጋም። እየተዘጋብኝ ሺህ ጊዜ ይላል፣ ይዋሻል። 2 አካውንት ነው ያለ። ከታች ገብተህ ብታየው 2021 ይላል። የመጀመሪያውን ቪዲዮ ቼክ አድርጉ። የሰራቸው ቪዲዮዎች 2021 ተዘግቶበት አያውቅም። እሱ ተዘግቶብኝ እንጂ እኔ በጣም ብዙ ሰው ነው ባወራ አይደል። ሰው አንተን የሆነ ቫይቡ መውደድ አለበት። አንተን ለማየት ገባ። የሆነ የሚጠቀመው የሆነ የሚማረው ነገር መኖር አለበት። ሶ the biggest problem ያለው እሱ እንጂ ይሄ 10 በጣም እንትን በማለት ከዛ ውጪ ሌላ የለም። አሁን ለምሳሌ ዳልቻ በአሁን ሰዓት ዮኒ ማኛን ስደቁ ብትለው ትዝ አይልም። በፖለቲካ ቃል ትዝ አይልም። ጆከርን ብትለው አይመጣም። ሴቶቹ ግን እንዳልኩ የሆነ አጀንዳ ይመጣል፣ ለመወደድ ብለው ይመጣል። የብዙዎቹ ችግር ነው፣ ለመወደድ ብለው ከእንትና ጋር ታረቂ የሚመሯቸው ደግሞ ቲክታክ ፎሎወሮቻቸው ማለት ከእንትና ጋር ታረቂ፣ ከእንትና ጋር ትታረቂ፣ ከእንትና ጋር እንዲሆን ከእንትና እነሱ እየመሯቸው ሊድ እያደረጓቸው። እኔ አሁን መሪ ነኝ፣ በፈለግኩት መንገድ የፈለግኩትን አደርጋለሁ። አንተ መሪ ነህ። እንትና እንዲያርግ ብሎ በቲፎዞቼ የምትሄድበት አንድ ነገር የለም። አሮን ዱ ላይ ምክንያቱም እንደፈለግኩ ስትቀያየር የኖርኩ ነኝ። አንድ እንዲህ ነህ የሚለኝ የለም። መሪ ስትሆን እንደዛ፣ ተመሪ ስትሆን ግን ከዚህ ጋር እንዲያርግ፣ ከዚህ ጋር እንደዚህ አታርጊ፣ እንደዚሁኝ፣ እንደዚህ አትሁኝ፣ የእንትና ወታደር የእንትና ወታደር የሚል አልፈልግም። አሮን ኔን ነው የኔ ወታደርነት የኔ ጌትነት በእኔ ነው፣ በሌሎቹ የተመሰረተ አይደለም። በሌላ ሲሆንስ አንድ ቀን አስቀይማቸው አፈር ከደም በሌላው የምትመራ ከሆነ እነሱን የሳተ ንግግር ተናገር በሙሉ እነዛ አብረ የምትነዳቸው ገደል ይከቱ። ስለዚህ ሊደር ስትሆንና ሊደር ካልሆንክ ትልቁ ልዩነት ያ ሊደር ስትሆን ማንም ምንም ማለት አይሰማም። ሊደር ካልሆንክ ግን በሰው የምትመራ ከሆነ እነሱ ሲሉ እንዲህ ታደርጋለህ፣ እነሱ ሳይሉ ሌላ። እኔ አሁን ስታች ለብቻዬ ነው የምታቸው። ማናችሁንም አብሬ አስገብቼ ኑታችሁልኝ ብያለሁ። አኔቨር ዳን። እነሱስ እኔ 11 ሴቶች በአንድ ላይ ነበሩ የመጡት። 11 ኦቨር ደምን ባ እያስለቀስኩ ሸኝቻቻለሁ። ኦል ኦቨር እየዬ ወንድሙ እንደዚህ ነው፣ አጎቱ እንደዚህ ነው፣ የእህቱ ባል እንደዚህ ነው፣ እህቱ እንደዚህ ናት፣ እናቱ እንደዚህ ናት። በቃ ሳስጓራቸው አውያ እኔ እነሱን ብቻ ነው የምናገረው። እነሱ ዘርማን ዘራቸው እንዲያለቅሳል። በቃ እነሱን ብቻ ጠቅ እያደረኩ አሳብዳቸው። ዳወዜ ገባ። ራሳቸውን መቻል አይችሉም። አንዳቸውም ለብቻቸው የሚያደርጉት ነገር የለም። ሰው ዳውድ አሁንም የምለው ምንድን ነው፣ ብዙ ጊዜ ያየ ነው ሰው ሲረዱ አታይም። ይቺ ቲክታክ ላይ ለመታየት የሆነች ጌም ሲኖር ግረዳስ እንዲባሉ በተለይ አሁን የመጣው ትሬ አንበሳ ይለቃል፣ ከዛ ይፖሰትላቸው። እነዛ ሰዎች እኮ ናቸው ጌመሮቹ። ረዳች እንትናን ረዳ ለመባል ከዛ ወዲያ እኮ በሚሊዮን ነው የሚዘርፉ፣ በብዙ ብር ይዘርፋሉ። ግን ረዳ እንትና እስቲ የሆነ ሰው ታሞ የራሳችሁን ብር አውጥታችሁ ስጡ አያረጉ። የተሰጣቸውን ጌም ላይ ብር መልሰው ይመልሳሉ እንጂ በብዛት አይረዱ። እኔ አሁን ለምሳሌ እስካሁን የገረመኝ ለአርባ ምንጭ ላሉ ወንድሞቻችን ጂም ለማሰራት 50 ሺህ ነው እሰጣለሁ ብዬ ቃል በገባው መሰረት 50 ሺህን አስገባው። ሮማን እሰጣለሁ ብላ መጣችን። ይሄ ለሳክስ ነው ለባህሉ ድምቀት ብላ ተላይ እንትና እረዳለሁ አለ የሆነ ጊዜ ላይ እዩራ የምትለው ከአንተ ጋር ደመ መራሩ ከኔም ጋር እንደዛ መማር ቤት ሰጥቶ ጉሮሯን ይዞ ተቀበላል። ጉሮሯን ይዞ ግን ለብዙ ሺህ ሰው እረዳለሁ ይላል። ፊት ለፊት የምታሳየውን ነው የምታደርገው። አትረዳ። ፊት ለፊት በማስረጃ የምታደርገውን ነው የምትሰጠው። ገባ? የማታደርገውን አደርጋለሁ ብለህ መበጥረቁ አታደርግ። ገባ? የሚረዱ ሰዎች ብዙ ጊዜ የሚሰጣቸው ክሬዲት እና
የማያደርጉ አስመሳይ ሰዎች የሚያደርጉት ይደንቀኛል። ዶ ሳያደርጉ አድርጌያለሁ ውሸታሞች። እኔ ምን መሰለህ የምለው እነዚህ ዛሬ ስመጥር የሆኑ ጋጦጦች ማለት ነው የሰው እናት እየተሳደበ እንደ ክብር የሚቆጥር እነዚህ ሰዎች ዛሬ እንደዚህ እውቅና ያገኙት በራሳቸው ሆኖ አይደለም ብዬ አስባለሁ። ለምሳሌ እኔ መድረክ ላይ እነዚህ ጋጦጦች ይመጡ እኔ ሳልፈቅድለት አንሚት ሳያደርግ አወራ አንሚት አድርግ ካላኩት በስተቀር ቁጭ ብሎ በሰላማዊ ውይይት ተወያይቶ ይሄዳል። እዛ ስቴጅ ላይ ቁጭ ብዬ ከዚህ በፊት በነበረው ነገር ላይ እስክታስተካከል ምናምን ዱርዬውን ከጤነኛው እስክትለይ ትልል ይችላል። በተለይ አሁን ለምሳሌ ዮኒ ፌመስ ሰው ነው፣ ፕሮሚናንት ነው፣ የሶሻል ሚዲያ ፈርጥ ነው። ያንተን ስቴጅ መጠቀም አንድ ጋጠ ወጥ ሰው ያንተን ስቴጅ ሲጠቀም አውቶማቲካሊ ለጋጠ ወጥነቱ እውቅና የመስጠት ያህል ነገር ነው የሚያዩ ሰዎች። እንደዚህ አይነት ስቴጆችን በተለያዩ አጋጣሚዎች ሲጠቀሙ እኛም በማወቅም ባለማወቅም አስተዋጽኦ ያደረግንላቸው ግለሰቦች አሉ። ዛሬ ለያጅ ለገላጋ የሚያስቸግሩ ማለት ነው። ይሄ ራሱ የራሳችን ድክመት አይደለም ወይ? ቢኮዝ ያንተ እናት የኔ እናት ናት። እኔ እስከሚገባኝ ድረስ እንዴት ያለ ትውልድ እንደተፈጠረ አላውቅም። እኔ ተወልጄ ባደግኩበት የሰፈሬ እናቶች ናቸው ያሳደጉኝ። እኔ ትክክለኛ ኢትዮጵያዊ እንዴት ያለ እኔ አም ሶሪ ወርዱን እንደው አልጠቀመው እንጂ ይሄ እኮ የመጨረሻ እኮ ዝቅጠት ነው። እናት ስትሰደብ በደስታ የሚያይ ማህበረሰብ ማለት ነው፣ እንደ እውቀት የሚቆጥር ማለት ነው። ኢትዮጵያውያን እናቶች ያውም ደግሞ የምታውቃቸው ማለት ነው እንዴት በመከራ ያሳደጉ እናትን አንድም ቀን አይቻቸው ባላቅ እናቴ ስትል አውቶማቲካሊ በአንተ እናት ውስጥ የኔን እናት ነው የምስለው። የትም ሀገር የከተማ ልጅ እኮ እናት አይሰድቡም። በነገራችን ላይ የትም እኮ የትም ሀገር የከተማ ልጅ አሁን ለምሳሌ አዲስ አበባ ሊሆን ይችላል፣ ጎንደር ሊሆን ይችላል፣ ከተማ ላይ የተወለደ አዋሳ ሊሆን ይችላል፣ ወይም የሆነ ቦታ እንደው ይቅርታ አድርጉልኝ ከድሬና ከሐረር በስተቀር ሌላው ከተማ ላይ የተወለደ እናት እንደዚህ ትሆን የሚል የለም። ገጠር ከሆነ ይላል የትም የለም። እኔ ሌላው አይቻለሁ በብዛት ይቅርታ አድርግልኝ የሐረር ልጆች የድሬዳዋ ልጆች እናት እንዲትሆን ለነሱ ሻይ ቡና እንደምን አደርክ እንደማለት ነው። አሏሽ እንትኑ መሰለ ሲስተሙ መሰለ። ለምሳሌ እዚህ እስኮ ኮመንት ሲሰጡ የምታያቸው ሰዎች ተሳዳቢዎች ላይሆኑ ይችላሉ። በግልጽ ሪከርድ የሆነ ስድብ የሌላቸው ሰዎች ሊሆኑ ይችላሉ። በሆነ አጋጣሚ በሐሳብ ካንተ ጋር የተለያዩ ሰዎች ግን ሊሆኑ ይችላሉ። አንደበታቸውን አውጥተው እነሱ አይሳደቡ እንጂ አንተ ወይኔ ስትሰደብላቸው እናቴ ስትሰደብላቸው ደስ የሚላቸው ናቸው አብዛኞቹ። ዛትስ ዋይ አንበሳ ሲያወርዱ ነበር እያልኩ። ስለዚህ እነዚህ አልተሳደቡም እንጂ ተሳዳቢዎች ናቸው እነዚህ ራሳቸው። ገባ? እኔ ደግሞ ለዚህ መድኃኒቱ ብዬ ማስበው የሆነ ስታንዳርድ ሊኖረው ይገባል። ዮኒ ከማጋ ነው መድረክንም ሰጠው ለነማን ነው? ያ አሁን ጎራው ተለይቷል እኮ በዛ ሰዓት ላይ አንደርስታንድ። በዛ ሰዓት ላይ ማንም አላወቀም ነበረ። እኛም አቴንሽን አንሰጣቸውም ነበረ። እውነት ለመናገር አቴንሽን አንሰጥም ምን አንልም ነበረ፣ አንሰጣቸውም ነበረ። እኔ አሁን ጌም ስጫወት ምን ስል ኢቨንት ስናወራ አንድ አቴንሽን ሰጥቻቸው አላውቅም ነበር። አኔቨር ዲድ። ከዛ በኋላ እነሱን እነዛ በጊፍት አነገሷቸው፣ በጥቅም አልናቋቸው። እነዛ እናት አባት ሲሰደብ አንወድም ያሉ ሰዎች አነገሷቸው። በኦሮሞም በአማራም አነገሷቸው። በኦሮሞም በአማራም አነገሷቸው። እኚህን ተሳዳቢ ሰዎች ማን ነው ፌመስ ያደረጋቸው? ምን ሰርተው ነው? ያነበቡትን አካፍለው ነው? ለምን መሰለህ? በፖለቲካ ጊፍተሮች። አዎ ልክ ነህ። ጊፍተሮች እነዚህ ልጆች ያወቋቸው ወይኔ ስቴጅ ጋር መድረክ መጥተው ተጋርተዋል፣ ወይ አንተ ጋር ተቀምጠዋል፣ ወይ ሌላ ታዋቂ ሰዎች ጋር ሄደው ያው ሞዴሬተር ሆነው አንተ ጋር ሲመጡ እኮ አይሳደቡም። ችግሩ እኮ ምን መሰለህ? እነዛ ሰዎች አንተ ጋር ሲመጡ በደንብ አክብረው በጨዋ ምናምን ነው የተሸኙት። ግን ለገጽታ ግንባታ መድረኩን ለገጽታ ግንባታ ይጠቀሙበታል። ገባህ? አሁን መድረክ አቶራሊ አግሪቦች በዛ ወይ ነው እነዚህ ሰዎች አሁን ታዋቂ ሆነው በቀን ለቁጥር በሚያዳግት ደረጃ ኢትዮጵያውያን እኔ እንደውም እምላቸው እነዚህ የኢትዮጵያውያን እናት ጠላቶች ናቸው። አዶን ኬር ከየትኛውን ብሔር ልትወጣ ትችላለህ። ለእኔ ካልክ ለምን የወጣበት ማህበረሰብ 120 ሚሊዮን አይሆንም። ብሔር ተሳዳቢ የለውም። አንድ የሚጫወቱት አንድ ታክቲካቸውን መሰለ
እንዲህ ማደርገው ለወጣሁበት ማህበረሰብ ነው ይላል። ገባህ? ይሁን ፖለቲካ እንደሱ አይሰራም። ስሜትን ይኮረኩራል። አሁን ፖይንቱ እነዚህ ልጆች ወደ ህዝቡ እውቅና ያገኙት በአንድ ወይ በሌላ መንገድ የሆኑ ፌመስ ሰዎች ጋር ተጠግተዋል። መጀመሪያ ጸባ አሳምረው ምናምን ዘንድ ሰው ያያቸዋል። ፎሎወሮቻቸው እየበዛ ይመጣሉ። ከዛም ሞዴሬተር ይወስዳሉ። ከዛ ቤታቸውን ከፍተው ሲሳደቡ ትናንት ዮኒ ጋር ስላዩዋቸው ወይ ቴዲ ጋር ወይ ከበደ ጋር ስላዩዋቸው እኚህ ሰዎች ኦኬ ታዋቂ ናቸው ምናምን ብሎ ህዝብ ይከተላቸዋል እንጂ በራሳቸው ቢመጡ አንደኛ ኮንተንት የላቸውም። ምንድነው ኮንተንታቸው? ያነበቡትን ነው የሚያካፍሉት። በሆነ በማህበራዊ ጉዳይ ላይ የሆነ ሂስ ግለይስ ነው የሚሰጡት። ምንድነው እናትን እንዲል አርጋት ከማለት በዘለለ እነዚህ ልጆች አንደበት ላይ ያለው ነገር ምን አለ? ገባ? ስንት ታዋቂ መሆን የሚገባቸው ሰዎች ቲፎዞ ስላሌላቸው ተደብቆ የቀሩ እኮ አሉ። ስንት ትውልድ የሚያንሱ እና የሁላችንም ድክመት ይመስለኛል። እኔ እንደዛ ነው የሚታየኝ። የሁሉም ሁላችንም ሼር ማድረግ ያለብንን ነገር ማድረግ አለብን። ግን ይሄ ሆኖ ግን ዝም ማለት የለብንም። የሆነ ስታንዳርድ መውጣት አለበት። አሁን በወንዶቹ ቀርቷል። ወንዶቹ ጋር ብዙ ስድድብ ስለሌለ ምንም እግዚአብሔር ይመስገን። አሁን ሴቶቹን ብትችል ሁሉም ከአንተ ጋር ስለሚግባቡ የሆነ ነገር በእውነት እውነቴን ነው የሆነ ነገር እንትን ብትል መልካም ነው። ከአንተ ጋር ይግባባል። ከቤታ ጋር ነው ምግባባው፣ ከመማር ጋር ነው ምግባባው። ከሊያሾ ጋር ተግባባል። ከሊያሾ ጋር ግባባለሁ፣ ግን እንደዚህ መድረክ ሰጥቻት አውርተን አናውቅም። ኦኬ ከእንትና ከኩዊን ማናት እንትና ከኩዊን ጋር እንዴ ተቀምጠናል። ብዙዎቹን እኮ አላውቃቸውም። እኔ እንደዚህ አንድ ስቴጅ ላይ ተቀምጠን አውርተን አናውቅም። ሰው አይ መድረኩ ቢኖርና ቢግባቡና ሰላም ቢፈጥሩ ወይም ደግሞ እኔ ላስታርቃቸው እምልህ ቢያንስ ባይደራረሱ። ሴቶች አሁን አንዷ ሴትን ሴተኛ አዳሪ ምናምን አድርጎ መሳል እንደ ትልቅ ነገር ታይቷል። ሴት ለሴት አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። በቃ የሴቶቹ በቃ ትልቁ ጸባቸው በቃ ሴተኛ አዳሪ ነሽ ነው ስድድባቸው። እኔ ይቅርታ አድርግልኝ እነዚህ የተጣሉ እርስ በርስ የተጣሉ ሴቶችን ዳኝ ከምትለኝ እንደው ቅጣት ከሆነብኝም ማለት ነው። እዚህ እጅግ ጋጠወጥ የሆኑ ሁለት ተሳዳቢዎች ሶስት ተሳዳቢዎችን አስታርቅ ብትለኝ ይቀለኛል። ምክንያቱም እንደየባህሪያቸው ጋጠወጥ መሆንን ስለማቀበት አታልዬ ያን ያለም አካባጅም ስለላይሆኑ ስለሚችሉ ብዬ ስለማሰብ ኮተትም ስለሌላቸው ሊታረቁ ይችላሉ ብዬ አስባለሁ ከሴቶቹ ይልቅ። አንተ እነዚህ እኮ ብርድ ልብስ ነው የሚመዝቡ። አንዷ የሆነ ነገር ትመዛለች፣ አንዷ የሆነ ነገር ትመዛለች። የሚያስጠላ ጉድ ነው ያላቸው። በስመ አብ እነሱ ከሆነ የመሰላቸው አንዷ አንዷን ጉድ ታወጣለች፣ አንዷ አንዷን እና እነዚህ ሰዎች ወደፊት ጌታ ምስክር ትዳር የሚባል አይኖራቸው። አንዳንዶቹ ትዳራቸውን ይዘው ነው፣ ሌሎቹ ጅሎቹ ነው የሚያሳዝኑ። ጅሎቹ ትዳር የሌላቸው ከእነሱ ጋር አብረው ሲያሽቃብጡ ይውላሉ። አያስቡትም፣ ላይፋቸው እንደሚበላሽ አያውቁትም። አንዳንዶቹ ያላቸውን ደብቀው እየተጫወቱ ነው። ተግባባ። አንዳንዶቹ ግን እዚህ ውስጥ አብረው የሚያሽቃብጠዋል። ከእነሱ ጋር ያየውን ሰው ወንድ ልጅ አይቀርብም። ግደለ ወንድ ልጅ መርጦ ነው የሚያገባው። ሴት ልጅ መርጣ መጥበስ ትችላለች። ማግባት ላይ ግን ወንድ ልጅ ነው የሚመርጠው። ይሄን ሴት አታስተውለው። ፊልተር አለኝ መልክ አለኝ ብላ እንደፈለገች ስትሆን ብትሆን መጨረሻ ላይ ወንድ ልጅ ነው መርጦ የሚያገባው፣ እሷ አይደለች የምታገባው። አለበለዚያ በገለቴ ትማሪያለሽ። እኔ ግን እዚህ ጌም ስጫወት እስከዛሬ አብሬያቸው የተጫወትኳቸው ሴቶች ምናልባት ሌላ ቦታ ይሰዳደቡ ይሆናል እንጂ ከኔ ጋር ሆነው አንዳቸውም ሲሳደቡ ምናምን አላየሁም። አንድም ቀን ከመጫወት በቀር ኔቨር። እኔ ጋር መጥተው አልኩ እኮ ተሳዳቢዎች። ለዚህ ነው የምልህ። አሁን ለምሳሌ እኔ ጋር ሲመጡ እናት ምናምን እናቱ የወለደችው ቀና ብሎ የሚሳደብ ሌላ አጀንዳ የሚያነሳ አንድ ሰው የለም። አንተም ጋር እንደሚመጡት ለአይንን ያውቁታል። ጎበዞች ናቸው። ዴርስ ሞር አንተ ጋር ሲመጡ ተጫውተው ቴዲዬ ምናምን ብለው ነው። እኔም ጋር ሲመጣው የሆንዬ አራዳ ልጅ ገለመዴ ተብሎ በሌላ ቦታ ሲሄዱ ነው ነገራቸው የሚበላሸው። ግን ሴቶቹ ይረሱታል። እሷ መርጣ የምታገባ ይመስላታል። አየህ፣ አንዳንዴ አለማስተዋል አለማንበብ የሚባለው ነገር የሚገላቸው ሴቶቹን በዚህ ነው። የፈለገ ትሆኛለሽ እንጂ ወንድ ልጅ መርጦ ያገባል። ሴት ልጅ የፈለገችውን ትጠብሳለች፣ ለፈለገችው ትሰጣለች።
ማግባት ሲመጣ ግን የወንድ ልጅ ውሳኔ ነው። እቺ ልጅ ለትዳሬ ትሆናለች ብለው ያገባታል፣ ካልሆነ አልፈልጋትም ይላል። ምንም ሀሳብ የለበትም ወንድ ልጅ። ይሄን አያስተውሉም ብዙ ሴቶች። ስለዚህ ሶሻል ሚዲያ ላይ ያሉትን በፈለግከው ነገር ብታመጣልኝ አብዛኛው ሴቶች አንገቴን እንሰጣለሁ የሚያገባቸው የለም። እኔ ይቅርታ የሚበለቃቀጡ ሴቶችን በተአምር የሚያገባቸው አንድ ሰው እንደሌለ እርግጠኛ ሆኜ ይነግራል። እኔ ልመልስልህ። እኔ እግዚአብሔር ማቴዎስ ወንጌል ላይ ምን ይላል መሰለ? አንዳንድ ችግሮች በጾም እና በጸሎት ካልሆኑ በስተቀር አይፈታም ይላል። አንዳንድ ችግር በጾም ብቻ አይፈታም፣ በጸሎትም በጾምም ጭምር ይላል። ምናልባት ባለቤቱ ልትኖሪ ትችላለሽ። አይ ዶንት ኬር። እግዚአብሔር ራሱን አይፈውሰውም ብዬ ማስበው ሰው ይወዳው ነው። የሚፈውሰው አይመስለኝም። ኤንዲፒ ነው ልጁ። ከሱ በቀር ሌሎቹ የሚስተካከል ይመስለኛል። መድረክ በትነፍጋቸው ምናምን ለምን እንደሆነ ታውቃለህ? እሱ ከድሮም እኔም አውቀው ማንም ሰው ሳያውቀው በዩቲዩብ መጥቶ ሲሰድበኝ ኢቭን እኔና ጂጂን ነበር የዛ ጊዜ በኮመንት ተነጋግረናል። ስሙ እንዳታነሽ ስሙን አላነሳም ብያታል። ባገነደስ ነው ማወራ ለመታወቅ ብሎ እኛን እየሰደድ ዝም አንድ ዩቲዩብ ላይ 1.74 ሳንቲም ሳይሰራ ተባረ። እዚህም ላይ እኔ ስሙን ያለሳው ጌም አልጫወትም ያለ ጊዜ ለቃቃሚዎች ያለ ጊዜ የዛኔ ስሙን ጠራው። በዛ ታወቀ። አሁን ቂጡ ላይ እየቀዘነ ጌም ይጫወታል። ከነቅዘኑ ጌም ይጫወታል። You will never change. እኔ አንድ ጥያቄ ልጠይቅህ። የሆነ የተቆረጠ ቪዲዮ አየሁኝ እኔ አንተ ፍራኦል እሱ የሆነ ቦታ ላይ ፍርድ ቤት ቀርባችሁ ነበር። ያ እኔ ነበርኩኝ በዚህ ጉዳይ። ኧረ ቤት በኩል እኔ ለመመስከር መጥቻለሁ ከካናዳ። አዎ ረስታው የሆኑ ከሱ የባሱ ዶማዎችን ሰብስበው ሊመሰክርብኝ መጥቷል ይላቸዋል። በመንፈስ እኔ አላቆም እኮ ጭራሽ እግዚአብሔርን እኔ ብሎክ አደረኩ። በመንፈስ ከኛ ጋር ነበር እና ይሄንን ይሰማሉ ጎበዝ። አሁን እኔ አመት ሆኖኛል። እኔ ላሳይ ይችላሉ። በሁለቱም አካውንት ብሎክ አደረኩትና ምንም በማታውቀው ጉዳይ ይከታል። እና እግዚአብሔር ከማይፈውሳቸው ሰዎች መካከል በፍጹም ሌሎቹ ይፈወሳሉ ኤክሰፕት ከዚህ ልጅ በጣም የእሱ ችግር ምን መሰለ እንዳልኩ ቅናት፣ የቅናት መንፈስ ካለብህ you will never change። ከነ ሚስቱም የቅናት መንፈስ አለባቸው። both of them it's not only one። ሁለቱም የቅናት መንፈስ ያሳበዳቸው ሰዎች ናቸው። we're better ብለው አስበዋል፣ ግን የበታች ናቸው። ለምን? በፎሎወር በቪው በምን ብትሄድ የወደቁ ናቸው። ፓስተር ነኝ ነው የሚለው። ኢማጂን ፓስተር ሆነ ሁለት ሰዎች የሚሰዳደቡ 9 ሰዓት የሚያሰዳድብ ፓስተር አነቨር ሲን ኢን ማይ ላይፍ። ኖት ኦንሊ ዛት ጆከር እና ጂጂ ሲሰዳደቡ ለ3 ሰዓት ቁጭ ብሎ የሚያሰዳድብ ሰዎች ሲሰዳደቡ እሱ ቤት ነው ለመሰዳደብ የሚሄዱ። እኔ ጋር ለመታረቅ ይመጣል፣ እሱ ጋር ለመጣላት ይሄዳል። ዮኒ ማኛ ዳኘኝ ተብዬ የምመጣው እኔ ነኝ። እሱ ደግሞ አሰዳድበን ተብሎ የሚሄድበት ቤት ግን ፓስተር ነኝ፣ የእግዚአብሔርን ቃል አውቃለሁ። እሷም ይላል። በጣም የሚዘገንን ማንነት በኢትዮጵያ ታሪክ as you said I never seen him like it. Never in my life። እኔ ያልኩ አቅም የለውም አልልህ። ጥሩ ህይወት የሚኖር ይመስለኛል አሜሪካን ሀገር ጥሩ ህይወት አለው ብዬ አስባለሁ። ግን እንዳልኩ ውስጥ ደስተኛ ካልሆነ ምንም ሰው ደግሞ ያያል። እኔ አሁን እንደፈለግ ኮኜ ፎሎወሩን እንትን ዘግቼ ማለት ነው ሚሊየን ፎሎወር ተቃጥሎ ያለውን ያው ለምን ሰው አያይም ማለት ነው። ሰው ያያል፣ ያስተውላል። የምትናገረውን በደንብ ነው የሚሰማው። ስለሚያቀኝ ነው ሰው ዮኒ ማኛ ያለ ምክንያት አይናገርም። አምጣ። አሁን ግን እንዳልኩ በተለይ ጌታ ረድቶ በዚህ ደረጃ ሆኜ ያየሁት የማይፈወስ ማንነት ልክ አንተ ያልከውን እኔም ደግሜ እለዋለሁ። በፍጹም የማይፈወስ ሰው በሶሻል ሚዲያ እሱ ብቻ ነው። ሌላው የጊዜ ጉዳይ ነው። ንዴት ነው፣ ስሜት ነው፣ ይነጋገራሉ፣ ይተዋሉ። እሱ ግን ላይፍ ታይም ህይወቱ የማይቀየር ሰው
ያሳዝናል። ሳይጎለው አንዳንዴ እኮ እግዚአብሔር እሱን ካልሳተ አልኩ። ሁለቱም ቲክቶኮቹ አልተዘጉም። አንድ ቀን ተዘግተዋል። ለአንድ ቀን እንዲያውም ቲክታክ ላይ የጠፋ ጊዜ መቼ መሰለ የጠፋው? ቃል በቃል ልንገርህ፣ አሜሪካን ሀገር ሊዘጋ ነው አልተባለም? የዛ ጊዜ ድሊት አደረገው ሳያስበው። ከዛ አፕሎድ ማድረግ አልቻለም። በሚኒት አፕሎድ ሲደረግ መጥቶ አደረገ እንጂ ጠፍቶ አልነበረም። ጨንቆት ነበር ቤት እንደሚገባ። ምክንያቱም ዳውንሎድ አላደረገውም። ጠፋ። በሚኒት ልክ እንደከፈቱ ከፈቱ እና በጣም 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 የሚያሳዝን የቅናት መንፈስ። ከሱ ውጪ ሶሻል ሚዲያ never see አለ የምትሉኝ ጸልይለት። እኔ ለመሰለህ እኔ በዓለም ያለው ሰው ስለሆንኩ አንተ ግን ጸልይለት። ያው ወደ ምን አይታወቅም። ምክንያቱም ቃሉ ራሱ ደግሜ እንዳልፈውሳችሁ ይላል። ደግሜ እንዳልፈውሳችሁ አይ በዓለም አይደለም አባቴ። እንዳንተ አይነት ሺዎቹ በዓለም ቢሆኑ ደስታዬን አልችለው። አብዛኛው ክርስቲያን ከሚባል አንተ ትልቅ ኳሊቲ አለ። ጌታ ምስክር። ክርስቲያን ከሚባሉ አብዛኛው ቴዲዮ ያንተ ትልቅ ኳሊቲ አለ። በጣም ትልቅ እውነቴን ነው። ስለዚህ እሱ የቅናት መንፈሱ ከነ ሚስቱም ጭምር ነው። አይዞ የምትለዋለች። የሁለቱም ባህሪ ነው፣ የእሱ ብቻ ባህሪ አይደለም። አስበው አንዴ እኩለ ሌሊት ላይ ሼር ያኔ ብሎክ ሳላደርገው ከዓመት በፊት በምን ተጣላው መሰለህ? ሼር ሲያደርጉልኝ እኔ እሷን አላውቃትም እና ባልና ሚስት በሚተኙበት ሰዓት ነው እንግዲህ ባልና ሚስት በሚተኙበት እሷ መኝታ ቤት እሱ ሳሎን ቁጭ ብሎ እንዴት እንደሚሳደብ አላውቅም። ወይ ሂድ እነ ቴዲን ስደብ ብላ ትልከዋለች መሰለኝ፣ እሷ ወይ ሌላ ነገር ትሰራለች መሰለኝ። አይ ዶንት ኖ። እና ይሳደባል፣ ዘፈን ያወጣል ምናምን እና ከጀርባ ፊቸሪንግ እሰይ አው በለው እርገጠው ምናምን ትላለች። ይሄን ሰማሁኝ። ምን ልክ ነው አው ምናምን ትላለች። ሶ ከአንድ ቤተሰብ ባልና ሚስት ነው የሰደቡኝ ማለት ነው። መልስ ስትሰጥ ለባልና ሚስት ለሁለቱም ነው የምትሰጠው። ቢኮዝ አንዳንድ ጊዜ ሚስቶች የማናችን ሚስት መጣ ማብራሪያ የሰጠቻለች። ሚስት እኮ የሚያስፈልገን እኮ እኛ ስንሰጥ ሊመክሩ ነው። የበላይ ስለሆነች ነው ሚስትየው። ሚስት አይደለች፣ የበላዩ ናት፣ የምታዘው ናት እንጂ የማና የሞጣ ሚስት መጣ አንድ ቀን መልስ ሰጣት። የተሙ ሚስት መጣ አንድ ቀን መልስ ሰጣት። የኔ ሚስት መጣ አንድ ቀን። የማናችንም ሚስቶች ኢቭን በገርል ፍሬንድ ደረጃ ያሉ መተው ሰጥተው የበላይ ናት፣ እሷ ናት የምታስተዳድረው። ዳስ ዋይ እንደፈለገ የሚሆነው አስተዳዳሪዋ እሷ እሱ ያስተዳድርና በክብር ቢኖር ኖሮ እሷ መታ ለሌሎቹ መልስ አትሰጥም። ብልግና የሁለቱም ስለሆነ ቀን ብቻ ነው የምትፈልገው አሉ እኮ ለመላክ። ቀን ብቻ ነው የምትፈልገው፣ ማታ አያስፈልግም። ሂድ እስቲ ተሳደብ ምናምን ትሏለች። ቢኮዝ እኔ ተናግሬያለሁ። እኔ ሳልደርስ እዚህ ጋር ደርሶ በየት በኩል ሊደራረሱ ማታ በነገር ላይ ለመጀመሪያ ጊዜ ዮኒ ታስታውሳለህ? ለመጀመሪያ ጊዜ እናትን እንዲል አርጋት ያለኝ እኮ እሱ ነው። ታውቃለህ? እንትና ማን ነው ካደ እኮ እዛ ቦታ ላይ ሽምጥጥ አላልኩትም አለ። ቆርጦ እናትን ለብዳት እኮ ነው ያለኝ መጀመሪያው ሰው